እግዚአብሔር አሁን ሊቅ ስለሆን የሚምረን መስሏችኋል? እግዚአብሔር እንደው አሁን ዝም ብለን እግዚአብሔር ይዘበትበታል፣ እግዚአብሔር ይቀለድበታል፣ እግዚአብሔር በማስመሰል ያጸድቃል? አያጸድቅም። ሁላችንም ንስሐ መግባት ይጠበቅብናል። ለምደነዋል። ለነገሩ ንስሐ ግቡ ለምር ነው። አሁን ያ በሀገራችን ገበሬ የበሰበሰ ዝናብ አይፈራም ይላል። ሰው ዝናብ ከመታው ዝናብ እንደማይፈራ አሁን ኃጢአትን ስለለመደው ሰው አይደነግጥም። ሰሎሞን አለ ብፁዕ ዘይደነግጥ ወይንተ ጽድቅ አለ። ተግሳጽ 3:1 ላይ ስለ ጽድቅ የሚደነግጥ ሰው ምንድነው? ብፁዕ ነው። እንዲያውም ሰው ወደ ቤተ ክርስቲያን እየቀረበ መጣ ቁጥር ኃጢአትን እየለመደው እያቻቻለው ይመጣል። እንዲያውም ምን ይላል? ኃጢአተኛነትን እንደ ስልጣኔ እየቆጠረ ተው እባካችሁ ይህች ስራት አልገባህም እናቴ አንተ ገና ነህ የዛሬ 5 ዓመት እናያለን ጀማሪ ክርስቲያን ከጳጳስ ይበልጣል እንደተባለው ማለት እንዳይጸድቅም እንመጻደቅበታለን። አቃላዮች እንሆናለን። ማቃለል ስርዓትን ሁሉ ሲቀነስ ይሄ ቀላል ነው። ዋናው ትልቁ ነገር ይሄ ነው። ኧረ ስንት ከባድ ኃጢአት አለ እያል ለኃጢአታችን እንዲህ አለ። እግዚአብሔር የሚወደው ኃጢአት አለ ወይ አለ ዮሐንስ አፈወርቅ። የለም። እግዚአብሔር የሚወደው ኃጢአት ከሌለ እግዚአብሔር ኃጢአት የሆነን ሁሉ ከጠላ ያንን ኃጢአት የሚሰራን ሰው ገሃነም ያወርደዋል? ያወርደዋል። እንግዲያስ የኃጢአት ከባዱ የትኛው ነው ካልከኝ ይላል ተመልከቱ፣ ሲኦል የማያወርድ ኃጢአት እስከሌለ ድረስ ሁሉም ኃጢአት ከባድ ነው ይላል። እግዚአብሔር በእኛ እንዲያድር ብቻ እንፍቀድለት። እኛ የቆረጽናቸው ዱላዎች፣ እኛ የፈተልናቸው ገመዶች፣ እኛ ያደራጃትናቸው የሳልናቸው ስለቶች ምንም ወግተው አያሸንፉም። የሚያሸንፍ እግዚአብሔር ነው። አሸናፊ እግዚአብሔር ከኛ ጋር እንዲሆን ብቸኛው መፍትሄ ሌት ተቀን ደክመን ከርኩሰታችን መላቀቅ ነው። ከመላእክት ጋር አትጣሉ ነው። ከመላእክት ጋር አትጣሉ። ከመላእክት ጋር የተጣላ ሰው ምን ያደርጋል? ይቀሰፋል፣ ይጠፋል። የዘላለም ሕይወት እንድንወርስ እንዳንቀሰፍ በእድሜያችን ተጠቅመን ርስት እንድንወርስበት የምንበቃው ሕይወት ያለው መልአክ ከኛ ጋር ሲሆን ነው። የሙት መልአክ የሚርቅልን እንዲህ እውነቴን ነው የምነግራችሁ። ማምላክ ነው ብትቆረጥሙትም ባትቆረጥሙት። ሰው ዘረኛ ከሆነ ከመላክ ጋር ይጣላል። ከመላክ ጋር የሆነ ሰው ግን የተጣላ ደግሞ ያልቃል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቅዱስ ቦታ ስለሰበሰበን ስሙ የተመሰገነ ይሁን። እናታችን ቅድስት ድንግል ማርያም ወላዲተ አምላክ የእግዚአብሔር እናት፣ የቤተ ክርስቲያን ምልክት፣ የንጽህናችን መሰረት፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን በረከታቸው ይደርብን። ብፁዕ አባታችን አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ፣ ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ መላከ ብርሃን ፍስሐ ጥላሁን ክቡር አባታችን የዚሁ ሀገረ ስብከት ዋና ጸሐፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ካህናት፣ ዲያቆናት፣ የእግዚአብሔር ቤተሰቦች አንድነት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ፈጣሪያችን እግዚአብሔር በቸርነቱ ስላቆመን ስሙ የተመሰገነ ይሁን። ካሁን በፊት ላስተማሩን መምህራችን ቃለ ሕይወትን ያሰማልን። እንግዲህ የምንማርበትን ልቡናችንን ይክፈትልን። እግዚአብሔር በፈቀደልንና ባለን ሰዓት የምንማማረው የትምህርታችን ኃይለ ቃል መንፈስን አታጥፉ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁም፣ እስኪ በሉ ጨምሩ። መንፈስን አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 ላይ ቅዱስ ጳውሎስ ለተሰሎንቄ ሰዎች የላከላቸው መልእክት ነው። እንግዲህ በቤተ ክርስቲያን ትምህርት ሲሰጥ ትምህርት ስንማር አንድ ጉዳይን ለመቅረፍ ታስቦ እና በአንድ ነገር ላይ እንድናድግ ታስቦ ነው ትምህርት የሚሰጠው። መጽሐፍ ቅዱስ ላይ የተጻፈው ኃይለ ቃልም ለዚሁ ነው። ይህንን ብታስተካክሉት ይሄ ይሞላላችኋል፣ ይህን ብትጨምሩት እንዲህ ትሆናላችሁ የሚል ነው።
ዕውቀት እንድንሰበስብ ብቻ ስላልሆነ፣ ስለዚህ አሁን ዛሬ ቅድም የተማርነውን ይዘን አሁን በምንነጋገረው ኃይለ ቃል ደግሞ የምንተወውና የምንጨምረው ነገር ሲኖር በዚህ ከእግዚአብሔር ጋር እንገናኛለን ማለት ነው። ስለዚህ እግዚአብሔር በቅዱስ መጽሐፍ ካዘዘን ትእዛዝ አንዱ መንፈስን እንዳታጠፉ የሚል፣ ትውልድም ሆነ ሀገርም ሆነ ሕዝብ የሚጠፋው እሱ መንፈስን ሲያጠፋ ነው። መንፈስን ካጠፋን እኛም እንጠፋለን። እግዚአብሔር ስለዚህ መንፈስን አታጥፉ ሲል መንፈስን ካላጠፋችሁ እኔም አላጠፋችሁም ማለቱ ነው። መንፈስን የምታጠፉ ከሆነ ግን እኔም እናንተን አጠፋችኋለሁ ሲል፣ ስለዚህ እንዳንጠፋ የሚያደርገን ምንድነው? መንፈስን አለማጥፋት ነው። ቅድም መምህራችን ይመውት ዜና ለዛ ሀዩ ብለው አስተምረውና እኖራለሁ እንጂ እድናለሁ እንጂ አልሞትም። እንዳንሞት የሚያደርገን አንዱ መንፈስን አለማጥፋት ነው። እንድንሞት የሚያደርገን ደግሞ መንፈስን ማጥፋት ነው እና ቅዱስ ጳውሎስ በደንብ አድርጎ አስጠንቅቆታል። ይህንን ዘመንም ይህንን ያለንበትን ወቅትም አሻግሮ ከደህና ወቅት የሚያደርሰን መንፈስን ያላጠፋን እንደሆነ ነው። ሰዎች ግን እየመጡ በሚነግሩን ነገር እንግዲህ የሰምታችኋል። ልብ ብላችሁ ሁላችሁም አስተውሉ። በየጊዜው የግርግር ነቢያት፣ የግርግር ሰባኪያን፣ የግርግር ሐዋርያት፣ የግርግር ባይታውያን፣ የግርግር ቅዱሳን ይመጣሉ። መቼም ዘመን መቼም ከእውነት አጠገብ ውሸት ጠፍቶ አይደለም። በእግዚአብሔር መስመር ሳጥናኤል ተነስቷል። በቃየል አቤል ተነስቷል። በሙሴ ጠንቋዮች ተነስተዋል። በኤልያስ አክዓብ አለ። በዳዊት ሳኦል አለ። በሌሎችም ዘመን እንዲህ ያለ ነገር እንዲያውም አንድ ነገራችሁ ዓለም እስከሚጠፋ ድረስ ከዚች ምድር ብቻ ሳይሆን ከቤተ ክርስቲያን ውስጥም እንኳ ቢሆን ክፉ ሰው አይጠፋም። ይህ እስከ መጨረሻው የሚዘልቅ ነገር ነው። አውቀ ነው የምንሄደው ነገር ነው። ስለዚህ በየጊዜው ሰው እየመጣ እንደምትሰሙት እንዲህ ይለናል። ለምሳሌ በጥር እንደዚህ ይሆናል፣ ኢትዮጵያ እንዲህ ትሆናለች ይችላል። አንዱ መጥቶ ደግሞ የለም የካቲት እንደዚህ ይሆናል። አንዱ መጥቶ ሚያዝያ እንዲህ ይሆናል። አንዱ መጋቢት፣ አሁን አንዱ ደግሞ መጥቶ ሐምሌና ነሐሴ ጉድ ሊፈላ ነው ይላል። ሌላው መጥቶ ደግሞ 2015 መስከረም ጨምሮ የኢትዮጵያ ፀሐይ ሊወጣ ነው ይላል። እንደዚህ ነው ተብሎ ነው ወይ ፀሐይ የሚወጣው? ኢትዮጵያስ የምትነሳው እንዲህ ብላ ነው ወይ? የኢትዮጵያ ትንሣኤ እያለ ሁሉም ሰው ይናገራል። የተሾመውም የተሻረውም የበቃውም ያመነውም ያለመነውም የኢትዮጵያ ትንሣኤ ቀርቧል ይላል። የኢትዮጵያ የምትነሳው ምን ሆና ነው? ሞታን መሆን አለበት እኮ። ልትነሳ ከተባለ ሞታ የሚል አለ። ወይም ደግሞ ካልሆነ ወድቃ መሆን አለበት። ካልወደቀች ልትነሳ አንልም። ካልሞተች ልትድን አንልም። ከሞተችስ የሞተው ምኗ ነው ካልን ደግሞ መንፈስ ሞቶ ነው። መንፈስ ሞቶ ነው። መንፈስ ከሞተ የሚነሳው መንፈስ ሲነሳ ነው። ያ መንፈስ ምንድን ነው? መንፈስ የጋራ ስም ነው። ነፋስም መንፈስ ይባላል። አጋንንትም መንፈስ ይባላል። እነሱ መገዳደልን ያመጣሉ። የሚያጠፋው መንፈስ ማን ይባላል? ጋኔን ነው። ሰይጣን ዲያብሎስ መገዳደልን ያመጣል። እስመም ትካት ቀታሌ ነፍሰ ሰብኡቱ፣ እርሱ ከጥንት ጀምሮ ነፍሰ ገዳይ ነው። ሰይጣን ከጥንት ጀምሮ አንዱ ግብሩ ውሸት፣ ማታለል፣ ማስመሰል፣ የሐሰት ጥቅስ መጥቀስ እና ነፍስ መግደል፣ ማገዳደል፣ በግፍ መደሰት የሰይጣን ተንኮሉና ግብሩ ነው። መታወቂያው ይሄ ነው። ቅዱስ ጳውሎስ በሰይጣን እንዳንታለል የእሱን ተንኮል አንስተውም ይላል። በዚህ ዘመን የምንታለለው የሰይጣንን ተንኮል ካለማወቅ ነው። የሰይጣንን ተንኮል ያወቀ ሰው በእግዚአብሔር ቸርነት ለመመራት ይቻለዋል። ዲያብሎስ ከሚጠላቸው ሰዎች መካከል ተንኮሉን የሚናገርበት ሰው አይወድም። ተንኮሉን እንዲገባንም አይፈልግም። እንዳይገባን አድርጎ ማጥፋት ስለሚፈልግ ነው እያታለለን። እንዲያውም የጸደቅን እንዲመስለን ሁሉ እያደረግን የማንፈጽመውን ትልቅ ገድል እንድንጀምር ጭምር እያደረገ የአቅማችን ጽድቅ አስትቶ ትልቅ ጽድቅ በማስጀመር ጭምርም በመዋጋት በመሸንገልና በማታለል እንደወደቅን እንኳን እንዳይገባን በማድረግ ዲያብሎስ ይጥለናል። አንዱ መንፈስ እሱ ነው። ዋናው ጋኔን መንፈስ ነው። እሱን ስናጠፋው ሌላ መንፈስ፣ ትክክለኛው መንፈስ ይኖረናል። ያ ሲኖረን መገዳደል ይጠፋል። አንድ ነገር እንገራችሁ። መንፈሳዊ ሰው ክፉ መንፈስን ያጠፋል። ክፉ መንፈስን ስናጠፋው መገዳደል ይቆማል። በዚህ ወቅትም እኮ ኢትዮጵያ ውስጥ የሚሞቱ ሰዎች አሉ። በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ሰከንድ አሁን የሚሞቱ፣ አሁን የሚታሰሩ፣ አሁን የሚገፉ ሰዎች ይኖራሉ።
ይህን መገዳደል ምንድነው የሚያቆመው ሲባል መንፈስን ማጥፋት። ለምሳሌ 3 አጭር ነገሮችን ልንገራችሁ። መንፈሳዊ ሆነው መንፈስን ገስጸው የህይወት መንፈስን ይዘው የሚገድል መንፈስን ገስጸው ህይወት ያስቀጠሉ አባቶች አንዱ ቅዱስ ዳዊት ነው። ቅዱስ ዳዊት ምንድን ነበር? መንፈሳዊ ሰው፣ የእግዚአብሔር መንፈስ ያደረበት ሰው። 7 ሀብታት አድረውበታል። ሀብተ መንፈስ ቅዱስ በሱ ላይ አለ። በሳኦል ደግሞ የቅናት መንፈስ አለበት። እንግዲህ ደጋግሜ ያልኩት ሌሎች መምህራንም ያስተምሩታል። እኔ በቆምኩበት ቦታ ላይ ደጋግሜ የምናገረው ነገር አለ። የዲያብሎስ 3 ዋና ተንኮሎች የሚባሉት ቅናት፣ ምቀኝነትና ትዕቢት ናቸው። 3ቱም ቅደም ተከተል አላቸው። ትዕቢተኛ ሰው ይቀናል፣ የሚቀና ሰው ምቀኛ ይሆናል። የሚመቀኝ ሰው ደግሞ ነፍስ መግደል ነው። እኔ ትልቅ ነኝ ብሎ የሚያስብ ሰው ሌላውን ትንሽ አድርጎ ስለሚያስብ ሊተካከለኝ ነው ብሎ የሚያስበውን ሰው ሁሉ እየገደለ ይኖራል፣ ይመቀኘዋል፣ አይፈልግም። ስለዚያ በውስጥ ያለስ መቀናት ትበለውም ለልበ ብዙኃን በመዓት ቅናት የብዙ ሰዎችን ልብ እንደ እሳት ትበላቸዋለች ብሎ ሰሎሞን እንደተናገረ በሳኦል ያለ የቅናት መንፈስ፣ በቅዱስ ዳዊት ላይ ያለ ደግሞ የህይወት መንፈስ። ሳለት ምን አደረገ? አንድ ቀን አታሎ ያንን አታሎ ዳዊት ወልዴ ቃል ከማይዘኒ ዳዊት ልጄ ዳዊት በገናውን ስትደረድር መዝሙሩን ስትዘምር ያንተ ቃል እኮ ልብ ይሰብራል፣ ያንተ ልብ እኮ ያንተ ቃል ልብ ይመስጣል፣ እባክህን በገና ደርድርልኝ ዘምርልኝ ብሎ ጠራው። እሱ እውነት ነው ብሎ ይደረድራል። ሄዶ ሲደረድርለት ከግድግዳ ተጠግቶ የተቀመጠውን ቅዱስ ዳዊትን ከግድግዳው ጋር በጦር አጣብቶ ለመግደል ጦሩን ወረወረ። ሲወረውር ቅዱስ ዳዊት ምን አለ? አድነን እግዚኦን በሲኩይ፣ አቤቱ ከክፉ ሰው አድነኝ የሚለውን ቃል ካንደበቱ ሲናገር ሰይፉ ግድግዳው ላይ አርፎ ቅዱስ ዳዊት ተሰወረ፣ ወጥቶ ሄደ። አያችሁ፣ በዳዊት ላይ ያለው በቅዱስ ዳዊት ላይ ያለው የህይወት መንፈስ በሳኦል ላይ ያለውን የመግደልና የደም ማፍሰስ መንፈስ አቅም እንዲያጣ ያደርገዋል። ሌላ ደግሞ አንድ ልጨምራላችሁ። አንዱ ማን ነው? ኤልያስ ነው። ኤልያስ ህዝቡ ጣዖት እያመለከ ቢያስቸግረው ከዚህ ሁሉ ነገር እኮ ይህ ህዝብ ጣዖት እያመለከ በሃይማኖት እየተለያየ ያስቸገረ ከእውነተኛው ሃይማኖት እየወጣ ያለ ቢጠግብ ነው። በዓለም ላይ እኮ ብዙ እምነትን ያፈላው ጥጋብ እኮ ነው። ምን መሰላችሁ? ቢጠግብ ነው። ስለዚህ ዝናብ አዝነመ በፀሐይ አብቀለ፣ በዝናብ አብቀለ፣ በፀሐይ አብስለ አታበላቸው፣ ሰማይ ይዘጋ ብሎ ዘጋው። 3 ዓመት ከ3 ወር በሙሉ ዝናብ ሳይዘንብ ከቆየ በኋላ ምን ሆነ? ኤልያስ እግዚአብሔር ሂድና ዝናብ አዝን ብሎ ላከው። አክዓብ ኤልያስን ፍለጋ ሲንከራተት ኤልያስን አግኝቸው አንድ ቀን ገድየው። ይሄን ነፍሰ ገዳይ እሱ ሊገል እያለ ይሄን ነፍሰ ገዳይ ይላል። እንስሳት አራዊት በሞት በውሃ ጥም እንዲያልቁ ያደረገ ሰማይ እየለጎመ ባገኘሁት አለ። አገኘው። ሲያገኘው አንተኑ ዘተገፈተኦሙ ለእስራኤል፣ እስራኤልን የረጅም አጭር፣ የቀይ ጥቁር፣ የወፍራም ቀጭን የምታደርገው እስራኤልን የምትገለባብጥ ሰማይ ለጉመ ሀገር የምታፈርስ ኤልያስ አንተና አለው። አኳ አነ ዘገፈተኦሙ ለእስራኤል፣ እስራኤልን የምገለባብጣቸው እኔ አይደለሁም፣ አንተና የአባትህ ቤት ጣዖት እያመለካችሁ አንተ ነህ እስራኤልን የምትገለብጥ አለው። ሊቃውንት እዚህ ላይ እንዲህ ሲለው ተመልከቱ። በላውንም ሂድ ወደ ቤት ግባ እግዚአብሔር ዝናብ ያዘንባል አለ። አይ የለም እንደሱ አይደለም፣ ታሪኩን የፊተኛውን ወደ ኋላ መጣሁት። እኔ አይደለም እስራኤልን የምገለባብጥ አንተ ንጉሡ ነህ፣ አንተን ሀገሪቱን የገለበጥካት አለው። እንዲህ ሲለው ምን አደረገ? ተመልከቱ። አሁንም እስከ መቼ ነው በሁለት ሐሳብ የምታነክሱት? መስዋዕት እናቅርብ፣ መስዋዕቱን የተቀበለለት አምላክ ይመለክ አለ። እሱ ለእግዚአብሔር፣ እነሱ ለጣዖት ሰው። ጣዖቱ ተሸነፈ፣ እግዚአብሔር መስዋዕት ተቀበለ። ቁም ነገሩ እዚህ ልናገረው የፈለግኩት አንድ ነገር ነው። የኤልያስን ታሪክ በሌላ ጊዜ በሰፊት ትማሩታላችሁ። ምን ማለት ነው? ሊቃውንት ምን ይላሉ? ንጉሡ ሊገለው የሚፈልገውን ኤልያስ ባገኘው ጊዜ ያልገደለው ለምንድን ነው? እንዴት የፎከረበትን ነቢይ አልገደለውም ቢባል በኤልያስ ላይ ያደረው የሕይወት መንፈስ በአክዓብ ላይ ያደረው የመግደል መንፈስ ገስጾት ነው ይላል። ገስጾት ሊገለው የመጣውን ነቢይ ሳይገለው ተመለሰ። ሊገሉን የመጡትን ሰዎች የሚመልሳቸው መንፈስ በእኛ ላይ ሲኖር ነው፣ መንፈሳዊነት ሲኖረን ነው። ሌላ አንድ ልጨምር፣ 3 ስላልኳቸው በሐዲስ ኪዳን የተደረገ
ቅዱስ ጳውሎስ በአንድ ወቅት ረሃብ አስቸግሮት ነበረ። ዋሻ ውስጥ ተቀምጦ ረሃብ አስቸገረው። ሲያስቸግረው ምን አደረገ? ወጥቶ እንዳይሰብክ እሱ የሚሰብክባቸው ሰዎች ሰው ይበላል። ዋሻ እንዳይቀመጥ ረሃብ ሊበላው ነው። አይ እመቤቴ ምን አለ ልጅሽን ለምነሽ የዕለት እንጀራ ቢሰጠኛል። ወጥተህ ስበክ አለችው። ይገሉኛል፣ የክርስቶስ ወታደር ነኝ ብሎ ሞት ፈርቶ የሚሆን ነገር የለም። ወጥተህ ስበክና ከሞትክም ሙት አለችው። እሺ ብሎ ወጥቶ ሄደ። በጀልባ ተሳብሮ ለስብከት ሲሄድ ሰዎቹ ሊበሉት በሌላ ጀልባ ተከተሉት። መጡበት፣ ከሱ አቅጣጫ ከተቃራኒ አቅጣጫ መጡበት። ሊበሉኝ ነው አለ ቅዱስ ጳውሎስ። እመቤታችን ምን አለችው? በጌታዬ በኢየሱስ ክርስቶስ ስም በእናቱ ምልጃ እያልክ ውሃውን እየቆነጠርክ እርጫቸው አለች። ከመሃል ባህር ላይ ዋጡ ይበሉ ሲል ተመልከቱ። ምን አደረገ? ውሃውን እየቆነጠረ ሲረጫቸው የእግዚአብሔር አገልጋይ ጳውሎስ ሆይ የሕይወትን ትምህርት አስተምረን፣ አጥምቀን፣ ወደ ሕይወት መንገድ ምራን እያሉ ተመለሱ ማለት ነው። ለምን? ከቅዱስ ጳውሎስ ላይ ያደረው የሕይወት ሙይዝ አምሰጠት ነፍስነ ያለ ቅዱስ ጳውሎስ ቅዱስ ዳዊት ለዚህ ነው ነፍሳችን ከጎርፍ ፈሰሰች አመለጠች። አምሰጠት ነፍስነ እማይሃከክ ነፍሳችን ከውህከት ውሃ ከጎርፍ አመለጠች። መስገር ክትሰ ተቀጥቀጠት ሆነ ይነሰድህነ ብሎ የተናገረው ለዚህ ነው። በቅዱስ ጳውሎስ ላይ ያደረው የሕይወት መንፈስ የእነዚያ ነፍሰ በላ ሰዎች የሰው ደም የሚቀምሱ ሰዎችን የመግደል መንፈስ አራቀው። ዛሬም ክርስቲያኖችን በሚያርዱ ንጹሕ ኢትዮጵያውያንን በሚያርዱ በሚገድሉ ላይ ያደረውን የመገዳደልና የደም መፍሰስ መንፈስ አምላክ ቅዱሳን በሐዋርያት ሥልጣን ያስወግድልን። የአባቶቻችን አምላክ ይርዳን። ስለዚህ መግደል የሚጠፋው ክፉ መንፈስ ከኛ ሲርቅ ነው። ክፉ መንፈስን ከኢትዮጵያ ስናርቀው ነው። ያን ክፉ መንፈስ የሚያርቀው በእኛ ላይ ያለው መንፈስ ያልጠፋ እንደሆነ ነው። ስለዚህ ክፉ መንፈስ እንዲጠፋ መንፈስን አታጥፉ። እስኪ በሉ ክፉ መንፈስ እንዲጠፋ በሉ። ምን አታጥፉ? መንፈስን አታጥፉ። መንፈስን ካላጠፋችሁት ክፉ መንፈስ ይጠፋላችኋል። መንፈስ ምንድን ነው? ቅዱስ መንፈስ። ያ ቅዱስ መንፈስ ልናጠፋው የማይገባን ከኛ ጋር ሊኖር የሚገባው መንፈስ አለ። የመጀመሪያው መንፈስ መንፈስ ቅዱስ ነው። እንደምታውቁት መንፈስ ቅዱስ ኢታምዕ ወለመንፈስ ቅዱስ ዘቦቱ አተቡክሙ በ40 ቀን በ80 ቀን የከበራችሁበትን የታተማችሁበትን መንፈስ ቅዱስን አታሳዝኑት፣ ማደሪያ አታሳጡት። መንፈስ ቅዱስ ከእናንተ ማደሪያ እንዲያጣ አታድርጉት ማለቱ ነው። መንፈስ ቅዱስ ለምን? በ40 ቀን በ80 ቀን ከኛ ጋር አድሯል። ሰው በውሃ ይጠመቃል፣ ሜሮን ይቀባል። ያን ጊዜ የንጉሥ መቅደስ ይሆናል። የተአምሩኑ ከማንትም ታቦቱ ለመንፈስ ቅዱስ እናንተ የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁም ምን ብሎ እንደተናገረ ሰው የእግዚአብሔር ማደሪያ ነው። ሰው የእግዚአብሔር ሀገር ነው። ያን በበደለ ጊዜ ግን መንፈስ ቅዱስ ከሱ ማደሪያን ያጣል። ሲረክስ ሲጎሰቁል ከእግር ጥፍሩ እስከ ራስ ጠጉሩ ያለውን አካሉን ሲያረክሰው መንፈስ ቅዱስ በሱ ማደሪያ ያጣልና ይሸሸዋል። ሲሸሸው ያ ጊዜ ምን ይሆናል ማለት ነው? ሰውየው ብቻውን ይሆናል። ብቻውን ሲሆን ደግሞ ማንም እነስት ጸቆኖ ብሏል በኢሳይያስ። አጥሩን አፈርሰዋለሁ፣ ቅጥሩን አፈርሰዋለሁ። ከዚያስ ምን ሆነ? ወይ በላ ኩሉ ኃላፊ ፍኖት፣ ኃላፊ አግዳሚ ሁሉ እየቆረጠ ይበላዋል። አጥር የሌለው አዝመራ ስለሆነ የመንፈስ ቅዱስ አጥር ቅጥር ከኛ እንዲርቀን እንደ ጦር ጉሮሮ እንደ ፈረስ ጆሮ ተካክለን እንበድላለን፣ እንሰርቃለን፣ እናመነዝራለን፣ እንዋሻለን። የቤት ውስጥ ክርስትና የለንም፣ የቤተ ክርስቲያን እንጂ። የቤት ውስጥ ክርስትና የስልክ ክርስትና እንኳን የለንም እኮ። ስልካችን እንኳን በአቅሙ ክርስቲያን እንዳይሆን ስንት ጉድ ይዘንበታል። ቤታችን ክርስቲያንነት የለውም። ስለዚህ እንዲህ ያለ ሕይወት ስለሌለን መንፈስ ቅዱስ ከኛ እንዲሸሽ እያደረግነው ነው። ክፉ እየሰራችሁ አታሳዝኑት፣ ራሳችሁን አታርክሱትም። እንደዚያ ስንረክስ መንፈስ ቅዱስ ከኛ ሲርቅ ብቻችን እንሆናለን፣ ሁሉ ይቆርጠናል ማለት ነው። እግዚአብሔር ከኛ ጋር ከሆነ ግን ምን ይሆናል? ለመ እግዚአብሔር ምስሌነ መኑ ይክለነ። እግዚአብሔር ከኛ ጋር ከሆነ ግን ማን ያሸንፈናል? እግዚአብሔር ከኛ ጋር የሚሆነው ምንድን ነው? መንፈስ ቅዱስ ከኛ ጋር ሲሆን፣ መንፈስ ቅዱስ ከኛ ጋር የሚሆነው በምንድን ነው? በቤተ ክርስቲያን፣ በቅዳሴ፣ በኪዳን፣ በጸሎት፣ በመንፈሳዊ ቡራኬ፣ በንስሐ፣ በእንደዚህ ያሉት ሁሉ በቅዱስ ቁርባን መንፈስ ቅዱስ ከኛ ጋር ይሆናል። ከቤተ ክርስቲያን፣ ከኪዳን፣ ከቅዳሴ፣ ከቁርባን፣ ከጸሎት፣ ከክህነት
እነዚህ ሁሉ የመንፈስ ቅዱስ ምንድናቸው? የመንፈስ ቅዱስ መግቦት የሚፈጸምባቸው ናቸው። የክርስቶስን ሥጋና ደም ስንቀበል መንፈስ ቅዱስም አብም ወልድም ከኛ ጋር ይሆናሉ። በክህነት ስንባረክና ከንስሐ አባት ሳንርቅ ሲቀር መንፈስ ቅዱስ ከኛ ጋር ይሆናል። ቤተ ክርስቲያን የመንፈስ ቅዱስ አዳራሽ ናት። ከቤተ ክርስቲያን ሳንታጣ ስንቀር መንፈስ ቅዱስ ከኛ ጋር ይሆናል። ጸልየን ስንወጣ የመንፈስ ቅዱስ ማደሪያው መንፈስ ወይም ነፍስ ስለሆነች ነፍስ ስትቀደስ መንፈስ ቅዱስ በእኛ አድሮ ስለሚኖር ያን ጊዜ ብቻችን አንሆንም። ወጥተን የምንገባው እግዚአብሔር አብሮን ወጥቶ አብሮን ሲገባ አብሮን ሲያድር ነው። ስለዚህ ሁለንተናችሁን ቀድሱት ነው። ስለዚህ መንፈስን አታጥፉ ማለት መንፈስ ቅዱስን አታሳዝኑት። እግዚአብሔር በኦሪት ዘፍጥረት ምዕራፍ 6 ላይ እነዚህ ሕዝቦች ሥጋ ብቻ ናቸውና መንፈስ በእነሱ ላይ አድሮ አይኖርም ይላል። እነዚህ ሕዝቦች መንፈስ ሥጋ ብቻ ናቸው፣ አንዳችም የነፍስ ቁም ነገር የላቸው። ውለው የሚያድሩት ወጥተው የሚገቡት የሚናገሩት የሚራመዱት የሚጨብጡት የሚሰሩት የሚማሩት የሚኖሩት ሁሉ ለሥጋ ብቻ ነው። ለሥጋ ብቻ ይሮጣሉና በእነዚህ ላይ መንፈስ አድሮ አይኖርም። የሚያስተዳድራቸው የሥጋ ምኞት ብቻ ነው። ለዚያ ምኞት ብቻ ስለሚኖሩ የሥጋ ምኞት ደግሞ በሥጋ ሊጠፋ ይገባዋል። እግዚአብሔር የንፍር ውሃ አምጥቶ አጠፋቸው። የጠፉት ሥጋ ብቻ ስለሆኑ ነው። ስለዚህ መንፈስን አታጥፉ። የ40 ቀን የ80 ቀን ምናችሁን መንፈስ ቅዱስን አሳዝናችሁ አታስወጡት። አባቶቻችን ምን ያሉ? ሀብትኬ መንፈስ ቅዱስ ውእቱ፣ ሀብትኬ ሰናይ መንፈስ ቅዱስ ውእቱ። በጎ ሀብትስ በለኝ መንፈስ ቅዱስ። እስኪ በሉ አንድ ጊዜ በጎ ሀብትስ በለኝ በሉ። ማን ነው አለ? መንፈስ ቅዱስ። በጎ ሀብት ይለዋል መንፈስ ቅዱስ ነው። የሚጠብቅ መንፈስ ቅዱስ ነው። የሚያኖር መንፈስ ቅዱስ ነው። የሚመግብ መንፈስ ቅዱስ ነው። ዕውቀት የሚያበራ መንፈስ ቅዱስ ነው። መንፈስ እግዚአብሔር ቅዱስ በእኛ ላይ ካለ አብርሆትም ይኖረናል፣ የበራ ልቡናም ይኖረናል፣ ኃይል ይኖረናል፣ ጽናት ይኖረናል፣ ጥባት ይኖረናል፣ ጸሎታችን እንኳን ይከናወናል። ስለዚህ መንፈስ ቅዱስ እንዴት እንደምንጸልይ አናውቅምና መንፈስ ቅዱስ ስለኛ ይፈርዳል ብሎ የሚናገረው ምንድን ነው? የሚጸልይ ልብ እንኳን እንዲኖረን የሚያደርገው መንፈስ ቅዱስ ነው። ስለዚህ ራስን መቀደስ ላይ በደንብ ትኩረት ብናደርግ እንደው መልካም ነው። እውነቴን ነው የምነግራችሁ፣ ደጋግሜ የምነግራችሁ ራስን ማንጻት ላይ ትኩረት ማድረግ አለብን። ራስን መቀደስ ላይ መንጻት ላይ ሌት ተቀን ለንጽህና እንጋደል፣ እንልፋ፣ እንድከም፣ የተጫነንን አቧራ እናራግፈው፣ እግዚአብሔር በእኛ ላይ እንዲያድር እናደርገው። ያን ጊዜ እናንተ ዝም ትላላችሁ፣ የእስራኤል አምላክ ስለ እናንተ ይዋጋል ተብሎ የተናገረው ይፈጸምና ጉልበታችን እግዚአብሔር ስለነሱ ስለኛ ይዋጋል፣ ይከራከራል። ተባ ውእቱ ዘያደቅቅ ይላል። ተመልከቱ፣ እርሱ የሰባሪዎችን መዝራይተ እኩያን የክፉዎችን ክንድ የሚሰብር እሱ ኃያል ነው፣ ጽኑ ነው። ጠቢብ ውእቱ ዘያረስ ምክረ መካሪያን የመካሪዎችን ምክር የሚያስረሳ ጥበበኛ ነው እግዚአብሔር። እግዚአብሔር በእኛ እንዲያድር ብቻ እንፍቀድለት። እኛ የቆረጥናቸው ዱላዎች፣ እኛ የፈተልናቸው ገመዶች፣ እኛ ያደራጃትናቸው የሳልናቸው ስለቶች ምንም ወግተው አያሸንፉም። የሚያሸንፍ እግዚአብሔር ነው። አሸናፊ እግዚአብሔር ከእኛ ጋር እንዲሆን ብቸኛው መፍትሄ ሌት ተቀን ደክመን ከርኩሰታችን መላቀቅ ነው። እግዚአብሔር ሁላችንንም ያላቀን። ሁለተኛው መንፈስን አታጡ የተባሉት መንፈስ የተባሉ ቅዱሳን መላእክት ናቸው። ቅዱሳን መላእክት መንፈስ ይባላሉ። ከመላእክት ጋር አትጣሉ ነው። ከመላእክት ጋር አትጣሉ። ከመላእክት ጋር የተጣላ ሰው ምን ያደርጋል? ይቀሰፋል፣ ይጠፋል። ዕብራውያን ምዕራፍ 11 ቁጥር 17 ላይ እንዲህ የሚል ቃል ታገኛላችሁ። አኮሉ መላእክት መንፈስ ሙንቱ ለይትልአኩ ለመልክ በእንተላህለውም ይረሱ ሕይወተ ዘላለም። መላእክት እኮ የዘላለም ሕይወት ለሚወርሱ ሰዎች የሚላኩ መናፍስት አይደላሉ? የዘላለም ሕይወት እንድንወርስ እንዳንቀሰፍ በእድሜያችን ተጠቅመን ርስት እንድንወርስበት የምንበቃው ሕይወት ያለው መልአክ ከኛ ጋር ሲሆን ነው። የሞት መልአክ የሚርቅልን፣ የሞት መልአክ ርቆ የሕይወት መልአክ መልአከከ ሄረ ወመራሄ ፈኑ ለነ የምንለው ለዚህ እኮ ነው። ቸር የሚመራ መልአክህን በየቀኑ ላክልን። ተመልከቱ፣ ሥራዬ ኩለነ ወይትድገነ፣ በየቀኑ በየመዓልቱ አንተ ስራን ቅጣን፣ ምራን፣ አስተዳድረን፣ በዚህ ውጡ በዚህ ግቡ በለን። የሚመራን የሚያስተዳድረን መልአክ አትንሳን፣ ቸር መልአክ ስጠን የሚባለው ስለዚህ ነው። መላእክት ግን ከኛ ሲረቁ ከመልአክ ጋር የተጣላ ሰው ይቀሰፋል። መላእክት መናፍስት፣ ለዚያውም የሕይወት ርስት ለመውረስ የሚላኩ መላእክት የዘላለም ሕይወት ለሚወርሱ ሰዎች የሚላኩ መናፍስት ከሆኑ ከመልአክ የተጣላ ሰው ለዘላለም ሕይወት አይበቃም። የዘላለም ሕይወት ክርስቶስ ቢሆንም ወደ ክርስቶስ የሚደርሰው በመላእክት ነው።
ሰው ከመላክ ጋር ግን በምንድን ነው የሚጣላው? ሰው ከመላክ ጋር የሚጣላው አንደኛ ዘረኛ ሲሆን፣ እንዲህ እውነቴን ነው የምነግራችሁ፣ ማምላክ ነው ብትቆረጥሙትም ባትቆረጥሙት። ሰው ዘረኛ ከሆነ ከመላክ ጋር ይጣላል። ከመላክ ጋር የሆነ ሰው ግን የተጣላ ደግሞ ያልቃል። ለምን እንደሆነ ንገራችሁ። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ያለ ቃል አንድ ኃይለ ቃል ብቻ ልንገራችሁ። ኢያሱ ኢያሪኮን አፍርሶ ወደ ኢያሪኮ ሊገባ ሲል በኢያሪኮ ውስጥ ሳለ ወሶበ ኮነ ኢያሱ ውስተ ኢያሪኮ ኢያሱ ኢያሪኮ በገባ ጊዜ ይላል መልአክን ትክ ብሎ አየ፣ ሰው መስሎ ታየው። ኢያሱ ያንን መልአክ እንዳየ ምን አንድ ጥያቄ አቀረበለት። እምሰባ ዚአንኑ ወሚም እምጸርነ አንተ፣ ከወገኖቻችን ነህ ወይስ ከጠላቶቻችን ነህ ብሎ ጠየቀው። መልአኩን ነው እንግዲህ ልብ ብላችሁ ሰው ከኛ ወገን ነህ ወይስ ከጠላቶቻችን ነህ አለው። ከእናንተም ጋር ነኝ ሳይል ከጠላቶቻችን ሳይል አንሰ መልአከ ኃይሉ ለእግዚአብሔር፣ እኔ የእግዚአብሔር ወገን ነኝ አለ። የእናንተ ወገን ነኝ ሳይለው ማለት ነው። ያንተ ወገን ነኝ እንግዲህ ሊረዳ የመጣ ኢያሱን ነው። መልሱ ምንድን ነበር? ለኢያሱ የመጣ መልአክ ያንተ ወገን ነኝ ሳይል የገሌ አይደለሁም የእግዚአብሔር ለሆነ ሁሉ የምላክ ነኝ ሲለው እኔ የእግዚአብሔር ምንድን ነው አለ? ኃያል ሊቀ መልአክ ነኝ አለው። ቅዱስ ሚካኤል ነው። እኔ የእግዚአብሔር ወገን ነኝ የእግዚአብሔር ለሆነ ሁሉ ይጥቆርም ይቅሳም ይቅላም ይጥቆርም ይወፍርም ይቅጠንም የምስራቅም የምዕራብም የሰሜንም የደቡብም ይሁን እላከዋለሁ፣ አገለግለዋለሁ፣ እመግበዋለሁ፣ እጠብቀዋለሁ ሲለው ነው። እዚህ በኋላ ወወድቀ ኢያሱ በገጹ ወሰገደ ሎቱ፣ ኢያሱም ወድቆ በእግሩ በግንባሩ ፍግም ብሎ ሰገደለት ይላል። ለመላእክት ስግደት እንዲገባ ያንን በማድረጉ ኢያሪኮን ያፈረሰለት የቅዱስ ሚካኤል ጥበቃና ረድኤት ነው። የእግዚአብሔር ከሆንክ እረዳሃለሁ። ምን ማለት መሰላቸው? ይህ ጥንቃቄ ከኛ ወገን ነው ወይስ ከፍልስጤማውያን ሲለው ያንተ ነኝ ያላለበት ምክንያት አንተም ነገ እንደ ፍልስጤማውያን ከበደልክ አንተንም አጠፋለሁ ሲለው የእግዚአብሔር እስከሆንክ ድረስ ከኔ ጋር ወዳጅነታችን ይቀጥላል፣ እረዳሃለሁ፣ ክፉ ስትሆን አንተንም እቀስፋለሁ ለማለት ነው። ከመላክ ጋር አትጣሉ ያለው ለዚህ ነው። የገሌ አይለው። ቅዱሳን መላእክት የሁሉም ናቸው። ስለዚህ አንድ ክፉ መላእክት የአንድነት መላእክት ስለሆኑ ክፉ ሰውን የሚለያይ ሰውን ነገረ ሰሪ ሰውን የሚለያይ የሚሰራ እግዚአብሔር 7 ነገሮችን ይጠላል፣ 6 ነገሮች ይጠላል፣ 7ኛውን አጥብቆ ይጸየፋል። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትግረሩት፣ ክፋትን የምታበቅል ልብ ይልና 7ኛይቱን እግዚአብሔር አጥብቆ ይጠላታል። በወንድማማች መካከል ጠብን የሚዘራ አንደበት ይላል። ነገር ሰርቶ አገር የሚያፈር ሰው የሚያጣላን ሰው ማለት ነው። መላእክት የአንድነት ናቸውና የሚለያይን ሰው ማህበርን የሚበትን አንድነትን የሚያጎድል አንዱን ከአንዱ የሚያሳንስ ሰው ምን መሆን አለበት? ይህንን መላእክት ይጣሉታል። አሁንም ቢሆን ለቤተ ክርስቲያን ስንል ሁላችንም መጠበቅ ያለብን አንድም ነገር ከምናችንም ሁሉ በላይ የቤተ ክርስቲያን አንድነት ሊቀድም ይገባል። ከምንም በላይ ከምንወደው መምህር፣ ከምንወደው ካህን፣ ከምንወደው መነኩሴ ከሁሉም ቤተ ክርስቲያን ትቀድማለች። ቤተ ክርስቲያን ስትኖርልን ሁሉ ይኖራል። ለቤተ ክርስቲያን አንድነት ቅድሚያ መሞት፣ ከሞትም ለሷ እንሞታለን። ስለዚህ የሚለያይን ሰውን መላእክት ይጣሉታል። ንስሐ የማይገባን ሰው መላእክት ይጣሉታል። በሰማይ መላእክት በአንድ ንስሐ በሚገባ ሰው ደስታ ይደረጋል ከተባለ ንስሐ በማይገባ በአንድ ኃጢአተኛ ሰው በሰማይ መላእክት ሐዘን ይደረጋል። ቃል በራማ ተሰማ ይላል አይደል እንዴ? በራማ ቃል ተሰማ ይላል። ማቴዎስ ወንጌል ምዕራፍ 2 ላይ ልቅሶ ሐዘን ተሰማ ይላል። ራሔል እንዘ ትበኪ በይንተ ውሉዳ፣ ራሔልም አለቀሰች ስለ ልጆቿ። እስመ ይኮንዋ ውሉዳ ውሉደ፣ ልጆቿ ልጅ አልሆኗታምና ራሔል አለቀሰች። ቃል በራማ ተሰማ ይላል። ይህን ሊቃውንት ሲተረጉሙት ራሔል የተባለች መንግሥተ ሰማያት ናት። ራሔል አለቀሰች ማለት መንግሥተ ሰማያት የሚገባባት አታዘነች። ከልሂቅ እስከ ደቂቅ እየበደለ ሰው ሁሉ አልገባብኝ ብላ አዘነች። በራማ ተሰማ፣ ራማ ብሂል ልዑል መካን፣ በሰማይ ልቅሶ ተሰማ ማለት መላእክት ስለ ሰው ልጆች ክፋት አዘኑ። ሰው እንዴት ያለ ፍጡር ነው፣ አምላኩ ሞቶለት እንኳን የማይመለስ ብለው አዘኑ ማለት። መላእክትን የሚያሳዝናቸው ንስሐ የማይገባ ሰው ነው። እግዚአብሔር አሁን ሊቅ ስለሆን የሚምረን መስሏችኋል? እግዚአብሔር እንደው አሁን ዝም ብለን እግዚአብሔር ይዘበትበታል፣ እግዚአብሔር ይቀለድበታል፣
እግዚአብሔር በማስመሰል ያጸድቃል አያጸድቅም? ሁላችንም ንስሐ መግባት ይጠበቅብናል። አሁን ይሄ የሐዋርያት ጾምም የንስሐ ጊዜያችን መሆን አለበት። ለምደነዋል። ለነገሩ ንስሐ ግቡ ለምድ ነው። አሁን ያ በሀገራችን ገበሬ የበሰበሰ ዝናብ አይፈራም የሚል ሰው ዝናብ ከመታው ዝናብ እንደማይፈራ አሁን ኃጢአትን ስለለመደው ሰው አይደነግጥም። ሰሎሞን አለ ብፁዕ ዘይደነግጥ በእንተ ጽድቅ አለ ተግሣጽ 3 ቁጥር 1 ላይ ስለ ጽድቅ የሚደነግጥ ሰው ምንድነው? ብፁዕ ነው። እንዲያውም ሰው ወደ ቤተ ክርስቲያን እየቀረበ መጣ ቁጥር ኃጢአትን እየለመደው እያቻቻለው ይመጣል። እንዲያውም ምን ይላል? ኃጢአተኛነትን እንደ ስልጣኔ እየቆጠረ ተው እባካችሁ ይህች ስራት አልገባህም እናቴ አንተ ገና ነህ የዛሬ 5 ዓመት እናያለን ጀማሪ ክርስቲያን ከጳጳስ ይበልጣል እንደተባለው ማለት እንዳይጸድቅም እንመጻደቅበታለን። አቃላዮች እንሆናለን። ማቃለል ስርዓትን ሁሉ ሲቀነስ ይሄ ቀላል ነው። ዋናው ትልቁ ነገር ይሄ ነው። ኧረ ስንት ከባድ ኃጢአት አለ እያል ለኃጢአታችን እንዲህ አለ። እግዚአብሔር የሚወደው ኃጢአት አለ ወይ አለ ዮሐንስ አፈወርቅ። የለም። እግዚአብሔር የሚወደው ኃጢአት ከሌለ እግዚአብሔር ኃጢአት የሆነን ሁሉ ከጠላ ያንን ኃጢአት የሚሰራን ሰው ገሃነም ያወርደዋል አያወርደውም? ያወርደዋል። እንግዲያስ የኃጢአት ከባዱ የትኛው ነው ካልከኝ ይላል ተመልከቱ፣ ሲኦል የማያወርድ ኃጢአት እስከሌለ ድረስ ሁሉም ኃጢአት ከባድ ነው ይላል። ነፍስ መግደል ከባድ ነው፣ ዝሙት ከባድ ነው፣ ጥንቆላ ከባድ ነው፣ ስድብ ቀላል ነው አትበል። ሲኦል እስካወረደ ድረስ ሁሉም ኃጢአት እኩል ነው ነው የሚለው። ሁሉም ኃጢአት ትንሽ የሚባል ጽድቅም የለም፣ ትንሽ የሚባል ኃጢአትም የለም። ስለዚህ ሁሉንም ለቅመ ተዘጋጅተህ አጥራቸው፣ ራስህን ንጹህ አድርግ። ስለዚህ ቅዱሳን መላእክት ቢያንስ ቅድም እንዳልኳችሁ የመጀመሪያው ባንረክስ ባንጎሰቁል እግዚአብሔር ያድርብን ነበር። ከጎሰቆልን ደግሞ መላእክት ረድተው ወደ መንፈስ ቅዱስ እንዲያቀርቡን ደግሞ በንስሐ መንጻት ይገባናል። ሶስተኛ ባልንጀራውን የሚጠላ ሰው መላእክት አይወዱም። አሁን ማቴዎስ ወንጌል ምዕራፍ 18 ያለ አንድ ቃል ልንገራችሁ። ይሄ ነገር ስለለመዳችሁት ሊቀልባችሁ ይችላል። በማቴዎስ ወንጌል ምዕራፍ 18 ላይ ይላል ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ ካለ በኋላ ምንድን ነው ያለ? መላእክቶቻቸው የአባቴን ፊት ያያሉና ይላል። መላእክቶቻቸው ያለው ምኑን ነው ስትሉ እኔ አንድን ሰው ስጠላው እኔ ይደንቀኛል። የራሴ ጠባቂ መልአክ አለኝ፣ የዚያ ሰው ጠባቂ መልአክ አለ። አሁን እኔ ያንን ሰው ስገፋውና ስጣላው የዚያ ጠባቂ መልአክ ብቻ ሳይሆን የሚከሰኝ የራሴ ጠባቂ መልአክ ከዚያ ጠባቂ መልአክ ጋር አብሮ ይከሰል። ይህንን ሰውዬ ምክንያቱም መላእክት የፍቅር ጠባቂዎች ስለሆኑ ይህ ሰውዬ ያንን ሰው ባልንጀራዬን እንዲጠብቀው ያዘዝከውን ያን ሰው ስለገፋው ቅሰፈው ብሎ የኛ ጠባቂ ሂዶ ከምንጠላው ሰው ጋር ሆኖ ይከሰናል። ከዚህ በኋላ ይህንን ሰው ከምታስጠብቀኝ አውሬ ብጠብቅ ይሻለኝ ነበረ፣ ቅሰፍልኝ፣ እድሜውን አሳጥረው ይለዋል። እንስሳትን ብጠብቅ ይሻለኛል፣ ወንዙን ብጠብቅ ይሻለኝ፣ እድሜውን አሳጥረው ይላል። በእውነቱ ማለት ስለዚህ ንስሐ ካልገባን ካልተዘጋጀን ፍቅር ከሌለን የማንታረቅ ከሆነ መላእክት ይጠሉናል። ከመላእክት ጋር የተጣላ ሰው ደግሞ ቅድም ባሕራንን መምሩ ስለተረኩላችሁ ስላስተማሩን ወደሱ አልገባም። የጠፋውን ሰውዬ መጠቆም ፈልጌ ነው። ሶበትሬ ወሙ ለጠቢባን ይመውቱ ወከማሁ ይታጎሉ አብዳን ለአልቦሙ ልብ ተብሎ ጧት በምስባክ የተሰበከልን እንደዚህ ልብ የሌላቸውም ሰዎች ይጠፉ። የባሕራንን መዳን እንዳየነው ደግሞ የዚያን ሰው ጥፋት የምናየው ከመላእክት ጋር ተከራክሮ መዳን የለም። ስለዚህ እንታረቅ፣ መከፋፈል እንተው፣ ሰሞኑን እንታረቅ። እንዲሆን እንደሆነ ንስሐ እንግባ። በሶስቱ መላእክት ይመጣሉ። ያ የሆነ እንደሆነ ደግሞ መላእክት ደግሞ አንድ መልአክ ብቻውን የእስራኤልን ጠላት አስጥሞ 60,000 አጋር ከነዓን መርቶ ያደረሰ አንድ መልአክ ነው፣ ቅዱስ ሚካኤል ነው። እግዚአብሔርም ለመላእክት ለእስራኤል ምንድን ያላቸው? መልአኬን እልካለሁ እንዳታሳዝኑት ተጠንቀቁ ነው። መልአኬን እልካለሁ፣ ሚካኤልን እልከዋለሁ፣ እንዳታሳዝኑት ተጠንቀቁ። የሚመራችሁን መልአክ ካልተጣላችሁት ረክሳችሁ የማትሉ ከሆናችሁ መልአክ ከእናንተ ጋር ይሆናል፣ በሳይል ይታደጋችኋል ብሏል። የቅዱስ ሚካኤል አምላክ ሁላችንንም ይታደገን። አጭር የሆኑ 3 ነጥቦችን ተናግሬ ልጠቅልል ትምህርቴ። አላችሁ እግዚአብሔር ከሁላችን ጋር ይሁን። ከመላእክት ጋር ግን ከታረቅን ግን ደግሞ ቸርነት ይደረግልን። አይዟችሁ ማወቅ የሚገባችሁ ደስ ስለ ቅዱስ ሚካኤል አንድ ነጥብ ብቻ ልናገር። በቤተ ክርስቲያን ውስጥ ብዙ መላእክት አሉ፣ ግን ከነዚያው 9ኙን ልንገራችሁ። አንዱ ደጀ ሰላም ላይ ይሆናል። ሁለቱ ደጀ ሰላም። እስኪ ደጀ ሰላም በሉ።
ሁለቱ ደጀ ሰላም፣ ሁለቱ በዝንቦ። ዝንቦ ታውቃላችሁ? የድሮ ቋንቋ ዝንቦ ማለት ታዛ በቃሽ በረንዳ በዚያ ይሆናሉ። ሁለት ስንቱ መጡ? አራት። ሁለቱ ከቅኔ ማኅሌት ስንት መጡ? ሁለቱ ከቅድስት ስንት መጡ? አንድ ከመቅደስ ስንት ይመጣል? 9። አሁን እንዲሆኑና ይጠብቃሉ። ይሄ በየቀኑ ሌሎች መላእክት ይመጣሉ። እነዚህ ስራ ተሰጥቷቸው ቤተክርስቲያንን የሚጠብቁ ናቸው። መላእክት ቤተክርስቲያንን የሚጠብቁ መላእክት አሉና ይላል። ተመልከቱ፣ ዲያቆኑ ቅዳሴ ላይ ማለት ማንም እዚህ ውስጥ በክፋት እንዳይቆም ተጠንቀቁ ይላል። ቤተክርስቲያን የሚጠብቁ መላእክት አሉና አይምሮ ሀበዘ ተቀውሙ፣ የቆማችሁበትን ቦታ አስተውሉ ይላል። ሀገር ሲበደል ፍርድ ሲጓደል ደጀ ሰላም ላይ ያሉት ሁለቱ መላእክት ዝንቦ ላሉት ኧረ ሀገር ጠፋ ብለው ይከሳሉ። ሁለቱ ደግሞ ምን ያደርጋሉ? ቅኔ ማኅሌት ላሉት ይናገራሉ። ቅኔ ማኅሌት ያሉት ቅድስት ላሉት ይናገራሉ። ቅድስት ላሉት መቅደስ ላይ አንድ መልአክ አለ፣ ለሱ ይነግሩታል። እሱ ለቅዱስ ሚካኤል ይናገራል። ቅዱስ ሚካኤልም ለእግዚአብሔር ይናገራል። እግዚአብሔር ምን ይለዋል? ተመልከቱ። ይችን አገር መቅሰፍት አውርድባት ብሎ መቅሰፍት ለቅዱስ ሚካኤል ይሰጠዋል። ይህንን ሰይጣን የመስማት መብት አለው። ሰይጣን ማት የመስማት መብት ተሰጥቶታል፣ ምሕረት አልተሰጠውም። ኋላ ቅዱስ ሚካኤል በጎን ይገባና ቸር ስለሆነ ለሳሩ ሁሉ ነው የሚጸልየው። ቅዱስ ሚካኤል ሚካኤል ማለት በራሱ ትርጉሙ ሩህሩህ ማለት ነው። አንዱ ትርጉሙ አንዱ መኑ ከመ እግዚአብሔር አምላክን ማለት ነው። አንዱ እጹብ ነገር ማለት ነው። አንዱ ሩህሩህ ማለት ነው። እና ሳሩ እንኳን ያለ ጊዜው እንዳይቆነጠስ ይጸልያል። መሐሮሙ ጊዜው ወተሳሃሎሙ ይላል ሊቃውንቱ። በ10ቱ 40ቱ ትርብልና ቀን ሲተረጉሙ በ12ቱ ልመና ይቅርታን አስታርቀን የሚለውን አቤቱ ይቅር በላቸው የሚለው የግዙ ፊደል ሲቆጠር 14 ነው። በ14ቱ ልመና ይቅርታን አሰጥናል። ኋላ እግዚአብሔርን መሐር ተዘከር፣ ፍጥረትህን አታጥፋው፣ የሞትህላቸውን ሕዝብን አታጥፋቸው ብሎ ይለምናል። እግዚአብሔር ደግሞ ምን ይለዋል? ተመልከቱ። ምሕረት ስጥ ብሎ ምሕረት ለቅዱስ ሚካኤል እጅ ይሰጠዋል። እግዚአብሔር ለምድር የሚሰጣት ምሕረት ሁሉ የሚወርደው በቅዱስ ሚካኤል እጅ ነው። እግዚአብሔር ለምድር የሚሰጣት ቸርነት ሁሉ ማለት ወሚካኤል ሊቀ መላእክት አሐዱ መላእክት ቅዱሳን እስመ በዲበ ሰናይቱ ለሰብእ አዛዚ መጽሐፈ ሄኖክ ምዕራፍ 6 ቁጥር 5 ላይ ቅዱስ ሚካኤል እግዚአብሔር ለሰው ልጅ በሚያደርገው መልካም ስራ ላይ ሁሉ የቅዱስ ሚካኤል እጅ አለበት። እግዚአብሔር ለሰው በሚያደርገው መልካም ነገር ሁሉ እዚህ በኋላ ቅዱስ ሚካኤል አምጥቶ መቅደስ ላለው መልአክ ይሰጠዋል። አያችሁ፣ ቸርነት በመቅደስ ይመጣል ማለት ነው። በመቅደስ ያለው ለቅድስ፣ ቅድስ ላለው ለቅኔ ማኅሌት፣ ቅኔ ማኅሌት ላለው ለዝንቦው፣ ዝንቦው ለደጀ ሰላም፣ የደጀ ሰላም ምሕረት ለሀገር ይተርፋል። እግዚአብሔር በቅዱስ ሚካኤል እጅ ምሕረትን ይላክልን እንድንማር ሆነንም ለመገኘት ያብቃል። ስለዚህ ሌላው አሁን ቅድም ያልኳችሁን ነጥቦች ለመናገር መንፈስን አታጥፉ። እስኪ በሉ መንፈስን ምን አትበሉ? አንደኛው ነፍሳችሁን አታጥፉ ነው። ቅድም ነግሬያችኋለሁ፣ ወደ እሱ አልገባም። መንፈስ የተባለ አንዱ ነፍስ ነው። ነፍሳችሁን የሚጎዳ ስራ አትስሩባት ነው። የእግዚአብሔር ሀገሩ ልብ ነው። እስኪ በሞት ይበሉ አንድ ጊዜ። የእግዚአብሔር ሀገሩ ወዴት ነው? እናንተ የሚመስላችሁ የእግዚአብሔር ሀገሩ ገዳም ብቻ ነው የሚመስላችኋል። እስቲ 3 ቀን አንድ ገዳም ደርሼ ልምጣና እንዲሁ እረፍት ባገኝ መልካም ነው። ሂዱ፣ ጥሩ ነው፣ ታርፋላችሁ። ቁም ነገሩ ግን የመጀመሪያው እግዚአብሔር ሀገሩ ልብ ነው። ዘሰማይ ወምድር ዘያገምሮ ልብሳ ይላል። ተመልከቱ። ዘቁ በንጽ ይኩን ማይገሮል ሰማይና ምድር የማይችለውን እግዚአብሔር በንጽህና የተጠበቀ ልብ ሀገሩ ይሆነዋል ይላል። ለንጹህ ለእግዚአብሔር ለንጹህ እግዚአብሔር ሀገሩ ልብ ነው። ልቡን ከቂም ያነጻ ሰው የእግዚአብሔር ሀገር ይሆናል። ስለዚህ ነፍሳችሁን አትበድሏት። ነፍስ የምትፈልገው መዘመር ነው። አትስፈንባት፣ አትውጋት እባክህን። ህሊናችሁ እኮ እረፍት የሌለው ስልክ ደውላችሁ አታርፉም። እንደው ሰሞኑን ተጨናንቄ ያለው ምን ላድርግ ብላችሁ ስለደውላችሁ አታርፉም። የምታርፉት ነፍሳችሁን ባለመበደል ነው። ነፍሳችሁን አትበድሏት። እየዘፈናችሁ እየሰከራችሁ ለምን የምትበድሏት? ስለ ሰው ክፋት እያወራን ተንኮለኞች ሊሆን ለምን በድለዋል? ነፍሳችሁን በገዛቻችሁ አታጥፏት። ነፍሰ ገዳይ ማለት የገዛ ነፍሱን የሚገልሰው ነው። ጸልይልኝ ያለች ተኝቶ ታድራል። ጾምልኝ ያለች እየበላ አትበድላት እባክህን። ነፍሳችን ከመበደል ይሰውረን። መንፈስን አታጥፉ። ነፍሳችንን ስለገደልናት ስጋችንን የሚገሉት በዙ። እየገደሉንም ነው። ስጋችሁን የሚገሉትን አትፍሩ ብሎ ነበር ጌታ። አዎ ነፍሳችን ጤና ብትሆን አንፈራም ነበር። ግን ነፍሳችን ጤንነት ስለሌላ ስጋችንን የሚገሉትን እንፈራለን።
ስጋችን የሚገሉት የሚርቁት ከገደሉንም ሞታችን የሚጠቅመን ነፍስ በጤንነቷ አይኖረች እንደሆነ ነው። ይህን ያደረገነው ነፍሱን ያላጠፋ ይባላል። በመጨረሻ ሁለቱ የቀሩኝ አንደኛው መምህሩን አታጥፉ ነው። እስኪ መምህርን አታጥፉ በሉ። መምህር መንፈስ ይባላል። መምህር መንፈስ ይባላል። መምህርን አታጥፉ ምን ማለት ነው? አሁን በዚህ ዘመን ሊጠፋ ሲል አንዱ ምልክቱ መምህር መብዛት ነው። መምህር በቃ ይበዛል። አሁን አደራችሁ በሞቴ እንዳትቀየሙ። ሰንበት ተማሪው ራሱን የቻለ መምህር ነው። ምን ማለት መሰላችሁ? አዎ መምህር ሁኑ፣ ጥሩ ነው፣ ደስ ይለኛል፣ ሁኑ። ግን መምህር ልሁን እንደው በቃ መምህር ሁሉም መጽሐፍ ቅዱስን ያነብና መጽሐፍ ቅዱስ ላይ ግን እንዲህ ይላል። ደግሞ በጣም አንድ የሚያሳዝነኝ ነገር ልንገራችሁ። ቆይ እገሌ እንደዚህ የሚያደርጉ ሰዎች ስህተት ናቸው ተብሎ ከቤተ ክርስቲያን መምህራን ሲነገር፣ ያኛው ደግሞ የለም እንደዚህ ነው ብሎ ሲነገር ማንን እንመን ይላል ህዝቡ ማለት ነው። መጀመሪያ መምህሮቻችሁን ለዩ። መምህር ለዩና መምህራንን አታጥፉ። መምህር ማለት ቤተ ክርስቲያን ሰፍራ ቆጥራ የሰጠችው ሰው ነው። መጽሐፍ ቅዱስ አንግቶ ክላሽ ተሸክማ ሄደች አህያ ሁሉ ወታደር ትባላለች? አትባልም። እንዴት ትባላለች? አተኳኮስን የሚያውቀው የሰለጠነው ባለሙያ ነው ወታደር የሚባለው። መጽሐፍ ቅዱስ የተሸከመ ሁሉ መምህር እንዴት ይባላል? እንዴትስ እነሱስ ቤተክርስቲያን ያምሷታል? እንዴት ስራ ሰሪው ይበዛል? አንዱ እንዲህ ነው። እኛ ዘመኑን አትመኑ፣ ይሄ ዘመን አትበሉ፣ ይሄ ዘመን በዚህ ቀጥሎ እንዲሆናል የሚል አትመኑ፣ ተረጋግታችሁ እግዚአብሔርን አምልኩ ስንል ያኛው ይመጣና ደግሞ የለም በግንቦት ባህር ዳር እንትን ተጠንቀቁ ይላል። ብድግ ብሎ ማለት ማንን እንመን ይላል። መምህራን አታምኑም እንዴ? መምህራንን እመኑ። መጀመሪያ በቤተ ክርስቲያን መምህራን ማን ናቸው? እንዲህ ይላል ቅዱስ ዮሐንስ አንደኛ ዮሐንስ ምዕራፍ 5 ቁጥር 1 ላይ ኢትመንዋ ለኩላ መንፈስ አላ አመክርዋ ለመንፈስ ለመማ በእግዚአብሔር ይእቲ። መንፈስን ሁሉ አትመኗት ማለት መምህርን ሁሉ አትመኑት። መምህርን ሁሉ አትመኑት። መምህሪቱ ከእግዚአብሔር እንደሆነች መርምሯት እንጂ መንፈስ ነው የሚለው። መንፈሱ ከእግዚአብሔር እንደሆነ ማለት ይህ ሰው ከእግዚአብሔር ነው ወይ ብላችሁ መምህሩት ምን ማለት ነው? የእግዚአብሔር የሆነ መምህር ምልክቱ ምንድን ነው ይላል? ክርስቶስ በስጋ እንደመጣ የሚያምን ሰው እሱ የእግዚአብሔር ሰው ነው። ክርስቶስ ተወልዷል የማይል ማን አለ? ምን ማለት ነው? ክርስቶስን በኑሮ በትምህርትና በሕግ የሚመስለው ሰው ነው። ኑሮውን የሚመስል የክርስቶስ በተለይ ምልክቶች አሉት ራሱ የዋህነት፣ ትሕትና፣ ፍቅርና ትዕግስት የሚባሉ እነዚህን የተከተላቸው ትምህርት ያለው ሊሆን ይገባዋል። ያ ባይሆን ደግሞ ምን መሆን አለበት? ሃይማኖቱ የቀና መሆን አለበት፣ የተማረ መሆን አለበት። ክርስቶስ ትምህርት ቤቱ ሏል እኮ እሱ እንኳን ዘማሃሮ ለአብርሃም ነገር ልሳነ ዕብራይስጢ ልቃ እንዘ ይትሚሃር ልሳነ ዕብራይስጢ። ለአብርሃም የዕብራይስጥን ቋንቋ የገለጠ አምላክ አበ እመ እያለ ፊደል ቆጥሮን ያደገ የተማረ ሰው መሆን አለበት። ቤተ ክርስቲያን የላከችው መሆን አለበት። ከቅዱስ ሲኖዶስ ከጠቅላይ ቤተ ክህነት በሀገረ ስብከት ተመድቦ ስራ የተሰጠው ሰው መሆን አለበት። እንዲሁ ማንም ሊነዳን አይገባም። መምህራንን ለማወቅ ያብቃል። እንዲሁ ከማኅበረ ሥላሴ ጥጆች ብሰን ቁጭ እንበል። የማኅበረ ሥላሴ ጥጆች አሉ። ሁልጊዜ የምናገራቸው እዚህ ማኅበረ ሥላሴ የሚባል ገዳም አለና ጥጆቹ እኔ እንኳን እዚህ አልኖርኩም፣ በታሪክ የሰማሁት ነው። ጥጆቹ ሲጨበጨብላቸው ነው የሚጠቡ። ወደ 4000 ላሞች አሉ። ሲጨበጨብላቸው ይጠባሉ። እረኞቹ ይበቃቸዋል ብለው ሲያስቡ ይህ የሚገርመኝ 4000 ጥጃ ተልቆ ካለ እናቱ ጡት ሌላ ይጠባ። 4000 ላም ለይቶ መጥባት እንዴት ከባድ ነው እናንተ! ለእነዚያ ጥጆች ያለ አይምሮ ጠፍቶን እኛ ያገኘነውን ጡት ሁሉ መጥባት፣ እዚያ በኋላ መሞት። ወይ ልጅ አይሉን ወይ ዝንጀሮ አይሉን፣ ልክና መልክ የሌለን ሆነን እየጠፋን ካለ ነው የእናታችን ያልሆነውን ጡት ስለምንጠባ እኮ ነው። ሂደው ጠብ በቃችሁ ሲላቸው ደግሞ ሲያጨበጭብላቸው ይተዋሉ ጥጆቹ። በቃ ስንላችሁ ተውት፣ ቀጥሉ ስንላችሁ ቀጥሉ። የቤተ ክርስቲያንን መምህራንን አታጥፉ። መምህር ከመግፋት ይሰውረን እግዚአብሔር። ከቃሉ ጋር ናችሁ? የመጨረሻ ትርጓሜን አታጥፉ። መንፈስ ማለት ትርጓሜ ማለት ነው። እስኪ በሉ መንፈስ በሉ። ምን ማለት ነው? ትርጓሜ ማለት ትርጓሜ ነው መንፈስ ማለት። እንዲህ ይላል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ እንዲህ ብሎ ይናገራል። እስመ ንባብ ይቀትል ወመንፈስ ያህዩ ይላል። ንባብ ይገላል መንፈስ ያድናል ይላል። በሉ በሞት ያን ጊዜ ንባብ ይገላል በሉ፣ መንፈስ ያድናል። ንባብ ይገላል መንፈስ ያድናል። ጨምሩ ንባብ ይገላል መንፈስ ምን ይላል?
በዚህ አንቀጽ መንፈስ የተባለ ምንድነው? ትርጓሜ በሉ፣ ትርጓሜ በሉ እንጂ የሀገራችን እንኳን መጽሐፍ ቅዱሱ አማርኛው እንኳን ትርጉም አለው። እስኪ አንድ ጊዜ አልሙት በሉ። ስንት ትርጉም አለው? እኔው ልናገረው እናንተን እየሰማው ጊዜ ከሚያልቅብኝ። አልሙት ልማቱን አልሙት ይሆናል። ሁለተኛ ደግሞ አልሙት አጥፉት ተብሎ የሚተረጎም መብራቱን አልማው ካለ ገጠር ገበሬ አጥፋው ማለት ነው። ስለዚህ አልሙት ሲል አጥፉት ተብሎ ይተረጎማል ማለት ነው። ከዚያ በኋላ ምን ይሆናል ደግሞ? ዱቄቱን አልሙት ይሆናል ደግሞ አድቅቁት ተብሎ ሲተረጎም ማለት ነው። ከዚያ ዓላማውን አልሙት ይሆናል ደግሞ አንደኛው ትርጉሙ ደግሞ ቅድም መምህሩ የጠቀሱት ደግሞ እኔ ሞት አልሙት ይሆናል። አልሙት አይ የኢትዮጵያ እኮ ገበሬው ሁሉ መጽሐፍ ቅዱሳዊ ነው፣ ጠንቅቆ የሚናገር ነው። ውጣልኝ እንኳን አይልም፣ አለዝቦ ባትክን አሳየኝ ነው የሚል። ባትክን አሳየኝ ሲል እግር ተገልጦ አይደለም የሚሰጠው፣ ውጣልኝ ማለት ነው። ጠባይን አሳምረ መውጣት ማለት ነው። ስለዚህ ሁሉም ነገር መስመር ይዞ የሚነገር ነው። ሁሉም ነገር ልክ አለው። ልክ ይኖራችሁ። አሁን ሳቃችሁም ልክ ይኖረው፣ ጊዜ እንዳጨርሱ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ትርጓሜ ያስፈልገዋል። ለምሳሌ አንድ ነገር ልንገራችሁ። እጅ ብታሰናክል እስኪ በሉ ምን አድርጋት? እስኪ ከእናንተ መካከል እጁ አሰናክሎት የሚያውቅ እጁን ያውጣ። እሺ ዛሬ ተቆረጠ ወይስ ምን ይሻላል? ይኸውላችሁ ይኸው ትርጓሜ ያስፈልገዋል እንጂ አሁን እንግዲህ አሁን የሁሉ ሰው በእጁ ያልሰረቀ ሊኖር ነው? እዚህ ውስጥ ያልሰረቀና እንግዲህ አሁን ማጭዳን እንቁረጣችሁ ይተረጎማል። እጅ ብታሰናክል ማለት እጅን ቁረጠው ማለት ካልሆነ መጽሐፍ ቅዱስ የሚተረጎም ነው። ይሄ ምን ማለት ነው ታዲያ? እጅ የኃጢአት ምክንያት ከሆነ እምቢ በለው። አልሰጥም ካል እምቢ ብለህ ስጥበት። እግርን ቁረጠው ብታሰናክል ማለት ረደክሞኛል ልቀመጥ ሲል እየጸለቀ እምቢ ብለህ ቆምበት ነው እንጂ ቆርጠጣል ነው እንዴ? አይንን ብታሰናክል አውጠጣላት ማለት ምን ማለት ነው ታዲያ? አይንን እንደው በወስፌ እንደው አውጥተህ ጣለው ነው እንዴ? ምን ማለት ነው ታዲያ? አይን ልተኛ ቢል እምቢ ብለህ ጸልይበት እኮ ነው። ፈቃዱን ቆረጠው እና መጽሐፍ ቅዱስ ይተረጎማል። አይ እኛም እኮ አንብበን መንፈስ ቅዱስን ይገልጥልናል ይሏቸዋል። ደግሞ ለዚህ አንብበን መንፈስ ቅዱስ ይገልጥልናል ከተባለ ክርስቶስ መጽሐፍ አሳትሞ መሄድ ጠፍቶት ነው 3 ዓመት ሲተረጉም የከረመ? ለሐዋርያት ሲያስተምር የኖረ? ሐዋርያት መጽሐፍ እየጻፉ እያደሉ በዓለም መላካቷቸው ነው? በመምህራን የሚተረጎም ነው። ስለዚህ ምን ያደርጋሉ? ከቤተ ክርስቲያን ውጭ የሆኑ ሰዎች አንተ ይህንን የተማርከው የታወቅከው እንዳይሏቸው አስቀድመው ይላሉ። የቤተ ክርስቲያኑን ትርጓሜ ተረት ተረት ነው ይላል። ተረት ተረት ነው። ወንጌል ስበክ እባክህ ይላል። ወንጌል እሺ፣ እሱ ትናንትና እንትን የሚባል ሆቴል ስበላ ጨው በዝቶበት ነበረ ብሎ ሲያወራ ወንጌል ይሆናል። እኛ ዮሐንስ አፈወርቅ ቄርሎስ ብለን ስንጠቅስ ተረት ይሆናል። ህዝቡ ሞኝ ስለሆነ ይሰማል። ምን ይደረግ? ምን ይደረግ? ሰው ሲያገኝ ሞኝ ሳይሰጥ ሲያገኝ አታሎ ነግዶ ማያልፋለን። ስለዚህ ሁላችንም የትርጓሜ ሰዎች እንሁን። ከቤተ ክርስቲያን መዋልን እንልመድ። እንደው ቅዱስ ጳውሎስ ርቱ ተታገሱነ። ቅዱስ ጳውሎስ እናንተ ተው እንጂ ቆይ መምህሮቻችን ይምጡ በሉ። የመጨረሻ ቃል እስኪ በሉ ቆይ በሉ። መምህሮቻችን ይምጡ፣ ልትታገሱን ይገባል አለ ቅዱስ ጳውሎስ። የቆሮንቶስ ሰዎች ሲፋጁበት አስተምሯቸው ሄዶ ሐሰተኛ ገብቶ በትርጓሜ ሲበጠብጣቸው እንዴ ቆይ መምህራችን ይምጣ አትሉም እንዴ? ብንዘገይስ እስከምንመጣ አትጠብቁንም እንዴ ነው ያላቸው ቅዱስ ጳውሎስ። ቆዩ እንጂ ቆይ ጳውሎስ ይነገር፣ ቆይ ቄርሎስ ይጠቀስ። ለይንጻኬ ብፁዕ ጳውሎስ ማይከሌነ ይላል ቅዱስ ቄርሎስ ሲተረጉም። ንስጥሮስን ሲረታው እንዲህ የምትል ከሆነ እስቲ መምህራችን ጳውሎስ መጥቶ ይመስክር ይላል። ምስክር ሳታቆሙ ለምን ትረታላችሁ? ሳታስተረጉሙ ተርጓሚ ሳይጠፋ መምህር ሳይጠፋ ለምን እንጠፋለን? ስለዚህ ወገኖቼ አስተርጉመን እንድንድን፣ ከመላእክት ታርቀን እንድንድን፣ ከመንፈስ ቅዱስ ታርቀን እንድንድን፣ ነፍስና ስጋችን አስታርቀን እንድንድን አምላከ ቅዱሳን ይርዳን። ወስብሐት ለእግዚአብሔር።